እኛ ሀገር ቦክሰኞች ሌላ ታሪክ ውስጥ ገብተዋል። ግን እነዚህ ቦክሰኞች ምን አይነት ሰው ናቸው? ሁለቱም ምንም የሚያውቁት ነገር የለም። መሀይም የማያውቅ ህዝብ ላይ ሙድ ይዛል። እርግጠኛ ነህ እውቀት የላቸውም ብለህ ታስባለህ? ለእኔ ሁለቱም መሀይቦች ናቸው። አወዛጋቢ የሆነው የገነት ንጋቱ ቪዲዮና ወንጀል የተባለበት ምክንያት የሚባለው እንትን ነው፣ ከቨር ነው። ሰውን ለማስተማር ነው የምትሉት ከቨር ነው እንጂ ሜን ታርጌታችሁ በቃ ገንዘባችሁን ስሩ እንጂ ምንም ታስተላልፋለ። ሰላም ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን ይዤላችኋለሁ። እነሱ ላይ ሐሳቦቻችንን እንቀባበላለን። እናንተ ሐሳቦቻችሁን ትሰጣላችሁ፣ እኔም እሰጣለሁ። በተለይ አዛጋቢ የሆኑ ጉዳዮች ላይ ባላንስ ሆነ ሐሳቦቻችንን እንሰጣለን። እኛ ሀገር ቦክሰኞችና የገነት ጉዳይ በጣም መነጋገሪያ ሆነዋል። አዝናኝ ቪዲዮችም አሉ። እስከ ቪዲዮ መጨረሻ ድረስ ስትመለከቱ ቪዲዮ ላይክ በማድረግ ተከታተሉ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። እሺ ኑሮ በዘዴ ይላል። እዚህ ደግሞ እኔ እርቦኛ እንድትጋብዘኝ ፈልጋለሁ። ያን ግን ፍቅረኛሞች እንድንሆን ስታሳምነኝ ሁሉም ነገር አደርግልሻለሁ እያልከኝ ነበር። ያኔማ የምርጫ ቅስቀሳ ነው። ያኔማ አዎ፣ ያው ልጅ እኔ ብር የለኝም፣ ግን ያው ልጅ አሪፍ ሐሳብ አለኝ። ምን እናደርጋለን መሰለሽ? ዋት እንዴት ነው የምታምሪው? አዎ ምሳ አብረን ብንበላ ቅር አይልሽም ማለት? እሺ ደስ ይለኛል። ወይ በእናትህ እዛ ጋር ያለው ልጅ ያሳዝነው። ወይ ብንረዳውስ መጥቶ ቢበላስ? ይብላ፣ ችግር የለም ይምጣ፣ ችግር የለም። ጥሩ ወንድም ና ኑሮ በዘዴ ይላል። ሰላም ነው ልብላ እንዴ? አብሬያችሁ አመሰግናለሁ። ደግ ሰዎች ናችሁ በጣም። ብሉ። እሺ እንዴ መጎራረስ ተጋለጥ። በቃ አንተ ሁሌ ትን እንዳለ ነው አይደል? ተረጋጋ። አስደነግጥ። ደህና ነኝ እኔ ፍቅር፣ ደህና ነኝ። ትን ብሎኝ እኮ ነው። ደህና ነኝ እኔ ቆንጆ፣ ደህና ነኝ። አስደነግጥሽ? ይቅርታ። ታውቂያለሽ ሁሌ ነው ትን የሚለኝ። አዎ ሁሌ ነው እኮ ትን የሚልህ። ተረጋግተሻል? አዎ ተረጋግተሽ። ደህና ነኝ እሺ የኔ ፍቅር። እሺ አንቺ ምንድን ነው የኔ ፍቅር የምትባባሉት? አሳዝን። እዚህ ልክ መተሳሰቡ በጣም ጥሩ ነበረ። ባትያዙ አሪፍ ነበር። አሪፍ ሄዳችሁ መጨረሻ ላይ አይሾፈተነ እስከ መቼ ነው እንደዚህ የምትሆነው? ወይ ካልቻልክ ለምን ትሄዳለህ? በቃ ስትሪሙን አቁም። በቃ የሰው ልጅ ላልተፈጠረበት ዓላማ መልፋት የለበትም። እንደ ሰው ልጅ ጎተጎትን፣ ወደፊት አወጣን፣ አዱናይ ረዳ እንዴ። ይሄ ዙምባይቡን ተመልክተዋል። ለምሳሌ ከሀገሩ አልፎ የሌላ ሀገር እያስተዋወቀ ነው በስትሪም እያደረገ። አንተ ሲጀመር ምንድነው ዓላማ? ያን ከውጭ ሌላ ምንም ነገር አያውቅም። አንተ ልክ ነገር ሲያወራ ይሮጣል ሻቅጠት ጣጣጣጣጣ ወዘ ምንድነው? ሻንድ ለምን ትሄዳለህ? መጀመሪያ ዓላማ ምንድነው? ማታወራ ከሆነ ማትግባባ ከሆነ ታቀብ። በቃ ለሆነ ጊዜ ታቀብና ቋንቋ ለምደ ድጋሜ ተነስ። ወይ ምንድነው? ሰው ልጅ እንዴ ነው እንደዚህ በዚህ ልክ እንደዚህ የሚሆነው? አንተ እንዴ ትንሽ እንኳን እንደዚህ ልጅ አይሞክርም እንዴ? ካልሞከርክ ታዲያ እንዴት ነው? ዱዳው ፈጠነ ብለናል። በቃ ዱዳ ነው በቃ። አንተ በል በቃ ወይ እንዴ ግራ ገባህ እኮ እግዚአብሔር እንዴ መዋረጃ ረከን እኮ በቃ አዋራድከን። ዳራ ፈጣይተው ዘገየና አንተ ምን ፈጠረ? ለጀመ ዱዶ ፈጠረ። በኢትዮጵያ ለመጀመሪያ ጊዜ የፍልሚያ ውድድር ሊዘጋጅ መሆኑ ተሰማ። ውድድሩ ግራንድ ፋይት ናይት የተሰኘ ሲሆን ይህ ውድድር ጆኒን እና ንቃተ ህሊናን እንዲሁም ሌሎች ተወዳዳሪዎችን ይሳተፉበታል ተብሏል። ውድድሩ የሚካሄደው ሚያዝያ 17 2018 ዓ.ም በአድዋ 00 እንደሆነም በቦታው ተገኝቼ ያገኟቸው መረጃዎች ያመላክታሉ። እኔ በነገራችን ላይ ሁለቱም የቦክስ አቋም የላቸውም ማለት ሰውነታቸው ማለት ከኔ ብዙም የሚሻል አይደል። በጣም ነው ያስገረመኝ። ከዛ ውጪ ደግሞ ከትናንትና ወዲያ ነው ትናንትና በጋዜጣዊ መግለጫ ሰጥተው ነበሩና እንቁላል ይዘው ገብቶ አንደኛው ኪስ ውስጥ በቃ ብቻ። እስቲ ኮሜንት ለቪዲዮ ነው ግን ለምሳሌ በንቀት ህሊናና በጆኒ መካከል ቢገጥሙ ማን የሚያሸንፍ ይመስልሃል? ሁለቱም ምንም የሚያውቁት ነገር የለም። የማያውቅ መሀይም የማያውቅ ህዝብ ላይ ሙድ ይዛል። ለእኔ ሁለቱም መሀይቦች ናቸው። ኧረ እንዳይበሉ
and you shut the fuck up. እነዚህ ሁለቱም በኔ ነው የፈመሱት። ለምን አነገ? ኧረ በለው አለቃቸው መጣ። ያ መዛ ጫካ ያለው እንዳለ ልጅ አያለ እንትን ሲጮህ ነበር። ሴዶ አሁን ሴዶ ማርሻል ጋር መፋለም አለብህ። ይሄም ያልከው ቆንቆራሪት የተባለ ሰውዬ ቆንቆራሪት የተባለ ሰውዬ just talk and not acting. አትመጡኝም። በቃ you can't fit me። በቃ all of the action የሆነ ሴንስ ማድረግ ፈልጌ ነበር። እሱን በጥፊ ማለት ንቃተ ህሊና ቢያሸንፍስ? ማሰብ አልችልም ራሱ። ሄሎ ጋይስ፣ የዛሬው የንቃተ ህሊናና የጆኒ ፕሬስ ኮንፈረንስ ወይ ደግሞ ፌስ ኦፍ ክሬዚ ነበር። በጣም ነው ያስደነገጣችሁ። ፌስ ኦፍ ስታረጉ ማለት ነው። ላይክ ምን ነበረ? ቆይ ትዕይንቱ ምን አስባችሁ? እንደታየው ነው። በቃ የሆነ ሴንስ ማድረግ ፈልጌ ነበር። እሱን በጥፊ ማለት እንቁላሉ ያስደስታል ምናምን። እንቁላሉ ስፔሻሊ ነው። ከ2 ሳምንት በፊት ያዘዝኳት ከቦንጋ ስትሬት ያስመጣት። ቀሌን አይደለም። የሚመጣ ሰው አፈላልጌ አግኝቼ ከቦንጋ የመጣ እንቁላል ነው ፊቱ ላይ የረገፈው። and next week ደግሞ ከእንቁላል በላይ ተሰበራል። ንቃተ ህሊና እስከ ስንት ራውንድ የምታቆየው ይመስላል? first round በመጀመሪያው 3ኛ ደቂቃ ውስጥ ፋይቱ ያልቃል። የንቃተ ህሊና ደካማ ጎን የምትለው ነገር ምንድነው? አስተሳሰቡ። ኦኬ፣ ለፈረንጆች IQ። ንቃተ ህሊና ቢያሸንፍስ? ማሰብ አልችልም ራሱ። it doesn't ባል ነገር የለም። ብንል እንደ ምሳሌ ድንገት እንኳን ለምሳሌ ነው። I can't see it። ቢያሸንፍ ስትል ፒክቸሩ አይታየኝም። ስለዚህ there is no way ቢያሸንፍ ማለት no way የሚባል ነገር የለም። ቢያሸንፍ አላስበውም ራሱ። ይሄ ከንቃተ ህሊና ጋር የምታደርገው ፋይት ፐርሰናል ነው ወይስ it's just for business? why can't it be both? ሁለቱም ሆነ ይችላል። obviously ይቻላል። ስለዚህ ቢዝነሱም አለው ግን ሞር ፐርሰናል ደግሞ አለው። ያላችሁ ኢሞሽን እንደዛ ነው የሚገልጸው ብዬ ነው። እና ደግሞ ሱስ ይዞኛል። አሁን አንድ ቀምሽ ያለው እሱን መምታት ምን ያህል እንደሚያስደስት መምታት ያስደስታል። አሁን እንደ ሱሰኛ ነው። እያከኩ ነው የምቀጠቅጠው። የመጨረሻው ጥያቄ ንቃተ ህሊናን እንደ ኦፖነንት ሪስፔክት ታደርገዋለህ? አላደርገውም። ኤኒዌይስ ሰምታችኋል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ጄሚ ነኝ። ቴንክ ዩ ብራዘር። አይስ ሼር ኮፒ ሊንክ ያደረጋችሁ እስኪ አንተነን ሰምተነው እንምጣ። አንደኛው በቅርብ ጊዜ ታዋቂ ፓስተር ነው። የሚገርምሽ ነገር ፓስተር ስለ ፍቅር ህይወቴ ጠየቀኝ። አይ እንደዚህ ነበረኝ እና ተለያየን፣ አመለጣታ ምናምን ሌላ አይነት ነገር ስሞክረህ ታውቃለህ ማለት አልኩት። ቆይ መልሼ ልደውልልህ ዘጋው። ሌላ አይነት ሲል እኔ በቃ ግራ ገባኝ። ከዚህ የተለየ ምን አለከ? ትስቃለች ደግሞ አይገነት በቃ እንደዚህ ያው የሆነ ሰዓት ምን ነገር አለ። እሺ እኔ ወንድ ወዳጅ ነኝ አለ። በስማ አንተንም እኔ ወድጄ ነው በጣም አፍቅሬህ ነው። እሺ አንትዬ ከብዙ ፈተናና ችግር በኋላ እንደዚህ ደህና ሆነ በጥሩ ሁኔታ ላይ ተገኝተ ስላየው ደስ ብሎኛል። ነገር ግን እዚች ጋር ያነሳት ሐሳብ በጣም አደገኛ ናት። በጣም አደገኛ። ይሄ ታዋቂ ያልከው ፓስተር በስሩ ብዙ ሰዎች ያሉት ሰዎች ሊያምኑት ምናምን የሚችል ነው የሚሆነው። ስለዚህ እንዲህ አይነት ሰው ከሆነ በጣም ብዙ አደጋ እየፈጠረ ነው። ይሄ ያልከው ነገር ደግሞ እንዲሁ ዝም ብለን ተጸይፈን የምናልፈው ብቻ አይደለም፣ ወንጀል ነው በኢትዮጵያ። ስለዚህ ማን ነው ይሄ ፓስተር? መነገር አለበት፣ መታወቅ አለበት። ሚዲያ ላይ መናገር ባትፈልግ እንኳን ለህግ አካላት ጠቁመ ሰውየው ሊጠየቅ ይገባል። ያ ይሄ ወንጀል ስለሆነ እኛ ጋር። ሁለተኛው ደግሞ ምንድነው ፓስተር ነው ያልኩ፣ አንድ ታዋቂ ፓስተር ነው ያልኩ። ስለዚህ ጠቅላላ ፓስተሮች በዚህ ሊፈረጁ ነው፣ ሊጠረጠሩ ነው። ማን ነው? እከሌ ነው ተብሎ መታወቅ አለበት። እንዲህ ከተናገርክ አይቀር እንዲህ ተድበስብሶ ሊሆን አይገባም፣ መታወቅ አለበት። ሰውየው ሊቆም ይገባል፣ ሊጠየቅ ይገባል። ዛን ቤተ እምነት መሪዎችንም በጅምላ እንዲፈረጁ ሊያደርጋቸው ለዚያ ሊያጋልጣቸው ይችላልና እቺ ሐሳብ አደገኛ ናት። ይሄን ብታደርግ ማንነቱን ብትገልጽ ወይ በሚዲያ ወይ ለህግ አካላት ወንድማችን ያስቀመጠውን ነገር መጠየቅ ያለባት ገነት ራሷ ነች። በነገራችን ላይ እኔ እንደ ገነትና እንደ ዶክተር ወዳጄ በጣም አደገኛ ሰዎች ሁሉ በጣም ማለት መጥፎ ናቸው እያልኳቸው አይደለም። የሚያስተላልፉት ነገሮች በጣም ብዙ አይነት ትርጉም አላቸውና በጣም እንደቀላል እያዩ የሚያስተላልፉት ነገሮች ከባድ ነው። እንደ ጋዜጠኛ ወይ ደግሞ እንደ ባለሙያ ሰውን ቢያስገመግሙ ቪዲዮቻቸውን ብዙ ነገሮች ጋዜጠኛ አውጥቶ ይነግራቸዋል ብዬ አስባለሁና አሁን ይሄ ንግግር የመጣው ሰውየውን እኮ ገነት አውቃ ሊሆን ይችላል ወይ ቪዲዮ ላይ ቆርጣለች። ይሄ ነገር ደግሞ የሰውየውን ፕራይቬሲ ለመጠበቅ ነው የሚባል አይደለም። ለምን ከተፈጥሮም ከሃይማኖትም ከባህልም ከሁሉ ነገር የራቀ ጉዳይ ስለሆነ ከጠየቀች አይቀር ከነ ሁሉ ነገሩ መጠየቅ ነበረባት። ወይ ደግሞ ለህግ አሳውቃል ወይ ይሄን ሰው ህግ ይዟል ወይ ብላ መጠየቅ ነበረባት። ህግ ከያዘው ጥሩ፣ ህግ ካልያዘው ግን ማንነቱ አደባባይ ላይ መነገር ነበረበት ብዬ አስባለሁ።
ይሄ ነገር ወንጀል ነው። ወንጀሉን እንግዲህ ማደባበስ ደግሞ ከሆነ ይሄ ግለሰብ መጥቶ የተናገረው የገነት ሚዲያ ላይ ነው እንጂ የሌላ ሰው ሚዲያ ላይ አይደለም። ይሄ ነገር ጥንቃቄ የሚፈልግ ጉዳይ ነው። ብዙ ሰዎች ይሄን ነገር በጣም እየተቃወሙት ይገኛሉ። ጫነቱ ሐሳቤን መግለጽ ፈልገው ወንድሜ ይሄ አሜሪካ አይደለም፣ ካናዳ አይደለም፣ ወይ ሌላ ሀገር አይደለም። አንተን በዚህ ልክ ይሄ ሁሉ ሰው አክሰስ ሊያደርግ ይቻለው እንዴት ነው? ለኛ በጣም ይሄ ነገር ለጆሮአችን ሩቅ ነው በጣም። እኛ ሀገር አንድ ወንድ አንድ ሴትን ለማናገር ቁም ሰቀሉን ነው የሚያው ፍላጎቱን ለመግለጽ ማለት ነው። ቀለል አድርገው በዚህ ልክ ሊያወሩህ የቻሉት ምንድነው? ድፍረት የሰጣቸው ነገር እነሱ 1 2 3 ከቲክቶክ ላይ ስክሮል ሳደርግ ከሆነ ሰው ጋራ እንደዚህ ሆኖ ምናምን እንደዚህ ብሎኝ ምናምን ስክሮል ሳደርግ እንደዛው ስክሮል ሳደርግ በጣም ብዙ ሰው ቆጠርኩኝ እኔ። ይሄ ሁሉ ሰው በዚህ ልክ አክሰስ ሊያደርግህ የቻለው እንዴት ነው? ቆንጆ ነኝ ምናምን ያልከንን ቶ ይሄ ጥያቄ የሚያስነሳ ነው። ወንድ ልጅ ቆንጆ ነኝ ይላል አይልም? ይሄም በራሱ ጥያቄ የሚያስነሳ ነገር ነው። ሁለተኛ ነገር ደግሞ ብቻ አይደለህም ያለኸው ደግሞ እንደዛም ነኝ ብለህ ካሰብክ አንተ ብቻ አይደለህም ያለኸው። ቀጥል ይሄ ነገር አስተማሪ ነው ብዬ አላምንም። ኦኬ በዚህ መንገድ ሂዱ ነው የሚመስለው። የብዙዎቻችሁ ኢንተርቪው ሰውን ለማስተማር የሚባለው እንትን ነው ከቨር ነው። ትክክል ሰውን ለማስተማር ነው የምትሉት ከቨር ነው እንጂ ሜን ታርጌታችሁ በቃ ገንዘባችሁን ስሩ እንጂ ምንም ታስተላልፋላችሁ። ኖርማል አታድርጉብን። ይሄንን ነገር ለኛ ኖርማል አይደለም። ኖርማል ልታደርጉብን አትሞክሩ። በቃ በዚህ የሚመጣ ገንዘብ ቢቀርባችሁ ይሻላል። አንድ ሰው እንኳን እንደዛ ተገኘ ተብሎ ምን ያህል እንደተወረደበት ይታወቃል። ይሄ ማለት ለኛ ምን ያህል ለጆሮአችን ሩቅ ስለሆነ ነው፣ ለአይናችን በጣም ሩቅ ስለሆነ ነው። እንደዚህ አይነት ነገር ስናይ የሆነ ጠላት እንደመጣብን አድርገን የምንቆጥረው በጣም ሩቃችን ስለሆነ ነው። አንተ ግን በዚህ ልክ ሰው እንደዚህ አይነት ሰዎች አክሰስ እያደረጉህ ነው። ምንድነው ያሳያቸው ነገር? ወንድ እንኳን የሆነ ምልክት እንደሚፈልገው ሁሉ እነዚህ ሰዎች ያለ ቼን አይንቀሳቀሱም። ስፔሻሊ ኢትዮጵያ ውስጥ ያለ ቼን አይንቀሳቀሱም። ካናዳ ምናምን እንዳልከው ኖርማል። እኛ ሀገር ግን በፍጹም ይመለስልኝ። ይሄ ጥያቄ ይመለስልን፣ እንዲመለስልን እንፈልጋለን። ካልሆነ ግን የኔ ድምዳሜ አንድ ቦታ ይሆናል። ምን እያልኩ እንደሆነ በደንብ ይገባል። መልስ ይሰጠኝ፣ መልስ ፈልጋለሁ። ይሄ የሁላችሁም ጥያቄ ነው ብዬ አስባለሁ። ታዋቂ ፓስተር ነው። የሚገርምሽ ነገር ፓስተር አዎ ስለ ፍቅር ህይወቴ ጠየቀኝ። ሌሎች ፓስተሮችም ስማቸው እየጠፋ ነው በነገራችን ላይ እና ተለያየን አመለጣታ ምናምን ነገር አይ አሁን ሳላስከም አይ አሁን እንኳን ስለ ፍቅር ሁኔታ ማስበበት ሁኔታ አይደለም። ሌላ አይነት ነገር ስሞክረህ ታውቃለህ ምናምን ማለት አልኩት። ቆይ መልሼ ልደውልልህ ዘጋው። ሌላ አይነት ሲል እኔ በቃ ግራ ገባኝ። ከዚህ የተለየ ምን አለከ? አዎና በቃ እንደዚህ ያወራ የሆነ ሰዓት ምን ነገር አለ። እሺ እኔ ወንድ ወዳጅ ነኝ አለ። በስማ እና አንተንም እኔ ወድጄህ ነው በጣም አፍቅሬህ ነው እና ምናምን አለኝ። በኢየሱስ ስም ነው ያልኩት እየሰማኝ ማለት ነው። ምን ሆነ ነው አንተ እንትን አይደለም ምናምን ነገር አልኩት። ፓስተር አይደለም ወይ? አዎ እና ወድጄ አይደለም ግን ይሳካል ስቴጅ ላይ እንዴ ቪዲዮዎቹን ባሳይሽ በግል ላሳይሽ ይችላል። ቪዲዮዎቹን ባሳይሽ አታምኝ። እባክህ በቃ ሚስጥሬን ጠብቅልኝ በጌታ ምናምን አለኝ። ኧረ በጌታ አትበል። ይሄንን ታሪክ ያካፈልከን ወንድማችን በኢትዮጵያ ሕገ መንግስት ግብረሰዶም ወንጀል። ስለዚህ አንተ ስሙን አልናገርም ስትል እየተባበርክ ያለው ከወንጀለኛ ጋር ወይም ወንጀለኛን እየደበክ እንደሆነ እንድታቅ ያስፈልጋል። በዚህ በሶስት ምክንያት ይሄንን ወንጀለኛ ያልከውን ግለሰብ ላትነግረን እንደምትችል እኔ ገምቻለሁ። የመጀመሪያው ነገር በስልክ ልውውጣችሁ ላይ መጨረሻ ላይ ሚስጥሬን ደብቅልኝ ስላለህ ነው ያልነገርከን። ሚስጥረኛው ነህ ማለት ነው። ስለዚህ ሚስጥረኛው ስለሆንክ ታሪኩን ተነግረናለህ እንጂ ማንነቱን በሚስጥር ነው የምትይዝለት። በእኛ ደረጃ አንተ ራስን ካስመለጥክና ካተረፍክ በኋላ ስለሌላው ግድ የማይለ ማንም ቢበላሽና በእንደዚህ አይነት እርኩሰት ውስጥ ቢወድቅ ማይጨንቅህ
ራስ ወዳድ ግለሰብ ነህ ማለት ነው። ሁለተኛ በሶስተኛ ደረጃ ደግሞ የፈጠራ ታሪክ ነው የነገርከን። ለዛ ነው ስሙን ያልነገርከን። ሚስጥረኛው ካልሆንክ የፈጠራ ታሪክ ካልነገርከን ራስ ወዳድ ካልሆንክ በስተቀር የዚህን ሰው ስም በፍጹም የምትደብቅበት ምንም አይነት ግራውንድ አይኖርክም። ምክንያቱም የነገርከን ፊገር ፓስተር ነው። ፓስተር ማለት ብዙ ሰዎች ቁጭ አድርጎ የሚያስተምር ነው። አውዳሚነትና አጥፊነቱ ከአንድ ተራ ግለሰብ ይበልጣል። የሚሰሙት የሚከተሉ ሰዎች ስለሚኖሩ ማለት ነው። ስለዚህ ስሙን መናገር ያለብህ በአደባባይ ላይ አውጥተህ ይሄንን ታሪክ ይጠቅማቸዋል ብለህ ካካፈልክ አይቀር ሌሎችን ለማትረፍና ለመታደግ ጭምር ነው። ምክንያቱም ኢትዮጵያ ውስጥ ግብረሰዶም ወንጀል ተብሎ አንተ የወንጀለኛን ስም በልብ አቅፈህ አልናገርም ብለህ ነው ቁጭ ብለህ ያለከው። ይሄ ልጅ ሲያወራ ምንም የሚገርምና የሚደንቅ ነገር የለውም። ለምን ብትሉ ሲጀመር አሁን ላይ እኮ ለጌመሮች እና በጊፍት መልክ እየመጡ ያሉት እነሱ ናቸው። ጌመሮች አንቺ እያሉ ወንዶችን እያበረታታ ያሉት እነሱ ናቸው። ባይዘወይ በጣም ብዙ ጊዜ እነሱን ለመደገፍ ወይ ደግሞ እነሱን ይነቅፉ ምናምንና ጊፍት ሲሰጣቸው ሌላ ታሪክ ውስጥ ምናምን ይገባሉ። አንቺ እያሉ መጥራት ይጀምራሉ። ባይዘወይ አንድ ነገር ልንገራችሁ፣ ለገንዘብ እንደዚህ ገና ካሁን መገዛት ከጀመረ ችግር የለውም። ነገ ላይ ደግሞ ራስን ጎትቶ ይዞ ይገባበትና ችግር የለውም እንትን ይላል። የዛሬ ስንት ዓመት ነው ምናምን የዛሬ 3 ዓመት ምናምን ጌዎችን እያጋለጥን ነው ምናምን ብለው አንድ ሰሞን ላይ ቲክታከሮች በሙሉ ወጥቶ ነበር። አሁን ላይ አሻጋጆቹ በሙሉ የሆኑት ማናቸው? ቲክታከሮች። አንድ ጌ ራሱን ያስቀየረ ለራሱ ጡት ምን ያስደረገ ሰውዬ አንቺ እያለ ሲጠራ እንደሚቀፍ ምንም የሚቀፍ ነገር የለም። ምክንያቱም ነገ ላይ ያ ሰው አንቺ ያለው ዛሬ ከሱ ሁሉ ወንድ የነበረ ልጅ ነገ ላይ ራሱን አስቀይሮ አንቺ ካለ ከነገ ወዲያ ላይ አብሮትም ሊያድር ይችላል ማለት ነው። ምንም የሚገርም ነገር የለውም። ባይዘው በተለያዩ አጋጣሚዎች የተለያዩ ጋዜጠኞችን አገኛለሁና ዩቲዩብ ቪዲዮም ሲቀርጹ የሆነ ዶክመንተሪ ነገር የሚሰሩ አብሬያቸው ያውቃሉና በጣም ጥንቃቄ መጠየቅ ያለባቸውን በጣም ብዙ ነገሮችን ይጠይቃሉና አሁን ገኒ ጋር የተመለከተነው ሰውዬ ይሄ ሰውዬ ትክክለኛ መረጃ ስለመሆኑ ምን ያክል እውነት ነች የሚለው ነገር ያስነሳ። ሁለተኛ አሁን ህዝቡ እየጠየቀው ነው ያለውን ጥያቄ መጠየቅ ነበረባት። ከዛ ውጪ የሌሎችንም ፓስተሮች ስም ያጎድፋል። ከዛ ውጪ ደግሞ የሳምበዲ ስም ከተነሳ ስሙ እንዳይበላሽ ነው የሚባልበት አይደለም። ቅድም ብያቸዋለሁ። ወይ ደግሞ እውነተኛ ታሪክ ሆኖ ድብብቆሽ የተጫወቱ ነው ፕሮሞት እያደረጉ ነውና ገነት አይ ቲንክ በዚህ ቪዲዮ ድጋሚ ተመልሳ መምጣት አለባት ብዬ አስባለሁ። ከዛ ውጪ ይሄ ነገር የሚበረታታ አይደለም። ማንም ሃይማኖተኛ የሚያበረታታው ጉዳይ አይደለም። እውነት ከሆነ 17,000 ሴቶች ጠይቆኛል። ታመተኝተ ነው ሰዓት ነው ወይስ ብድር ነው? ምንድን ነው የጠየቁ? ኧረ ተው ግን እኮ ቤታፈሮች ተው። በቃ እናንተ እያላችሁ ቁም ነገር በቃ ማውራት ቀረ። ምን ነው እንዴ? በእናንተ ተነሳ እኮ እኛ ራሱ እኮ ቁም ነገር አጣን። ማን ነው የሚያምር? ቪዲዮ ተላከልኝ ብቻ ሳይሆን ቁም ነገር ነው። ምን ብያው ኮሜንት እዚህ ላይ ወጣል ብዬ እሱ ገባ ሌላ ታሪክ ነው። ለዋንያው ወሬ ላብዛ። እስኪ ቪዲዮ ላሳያችሁ። እስከዛ 5-10 ጊዜ ኮፒ ሊንክ አድርጉ። እስኪ ወደ ቪዲዮ እያቸው። እነዚህ ልጆች ይሄ ልጅ ማለት ነው ረዳቱ ነው። ከአዳማ መናኸሪያ ነው ጭሮን የመጡት። ያው መሀል መንገድ ጥላውን ታርጋው ከኋላ ወርዶ ይሄኛው ታርጋ እየፈታ ነው። እነዚህ ሰዎች ደግሞ በማያውቁት ነገር እየተጉላሉ ነው። ሰዓቱን አሳያቸው። አንተ ስልክህን አውጣና ለ9:10 ጉዳይ ያው ለ9:10 ይሆን ለስራ 2500 ብር ከፍለን ያው 2500 ብር ነው ከፍለን የመጣ ነው። ይሄ ሁሉ ሰው እየተንገላታ ነው በጭሮ መንገድ ላይ። ይሄኛው ሌባናቸው ምን እንዳሰቡ አናውቅም። ይሄ በመሃል መንገድ ላይ እንደዚህ እያሰቃዩን ነው። እባካችሁን ድረሱልን። 9 ሰዓት ከየት ተሳፍራችሁ ነው? ከናይት ክለብ ነው። እናንተ ራሳችሁ ከየት ነው የምትመጡት? የመኪናው ቀለም ምን አይነት ነው? ላክልኝ። ቀልድ ነው ግን አይ አንዳንዴ ቦታ እንምረጥ። ምን ቀልድበትን ቦታ እንምረጥ እላለሁ። ሁሌም ደግሞ በደረቅ ሲሆን ያስጠላል። ልክ ናችሁ። ልክ የሚነገረው አለ ግን ብንመርጥ ጥሩ ነው ብዬ አስብ። ቤተሰቦች ቪዲዮቻችን እነዚህን ይመስላሉ። ሀሳብ አስተያየቶቻችሁን ኮመንት ላይ አድርጉ። በጥንቃቄ በጨዋነት ቪዲዮ ላይ ካላረጋችሁ ሌሎችም እንዲሳተፉበት ላይክ አድርጉ። ቀጣይ በምርጥ ቪዲዮ አገኛችኋለሁ።